ቆይ ስጠይቅ ብቻ መልስ። የምትጸድቀው በስራህ ነው ወይስ ደግሞ የምትጸድቀው አንተ በእምነትህ ነው ያልኩት? እምነት ይኸውልህ ልጅነት አግኝቻለሁ እኔ የጸደቅኩት በምን ነው? ልጅ ነኝ ማለት እኮ ወራሽ ነኝ ማለት እኮ ነው። መሪ ያላውቁም በል አንተ የኦርቶዶክስ እምነት ተከታይ አይደለህም፣ በጭራሽ አይደለህም። ኦርቶዶክስ እንደዛ ሳይሆን ትምህርት እንደዛ ሳይሆን ትምህርት ሰገሌ ለብሲ ነው ዴቭ ነው አይደል? ስም ትምህርት እኔም ከሌላው ከምሰማው ለየት ስላለብኝ ነው። ለምሳሌ እኛ እኮ አሁን እየተነጋገርን ያለ ነው ስለ ኢየሱስ ክርስቶስ የኢየሱስ ክርስቶስ ቤዛነቱን በእምነት ነው። በእምነት ምንም ያለ ምንም ስራ ማለት ነው። ያለ ምንም ስራ በእምነት የምናገኘው ልጅነት ነው፣ በጥምቀት ማለት ነው። እሱ አይደለም ክርክሩ፣ ጥያቄውም እሱ አይደለም። ከዛ በኋላ ላለው ነው አሁን ጥያቄ። እሺ ከዛ በኋላ ላለው የኦርቶዶክስ ትምህርት ጥያቄው ከዛ በኋላ ላለው ነው። አሁን ከልጅነት ካገኘ በኋላ ስራ አስፈላጊ ነው ወይስ ስራ አያስፈልግም? አሁን አንተ እያልክ ያለው ልጅ ስለሆንኩ ነው እንጂ የምሰራው ስራ አስፈላጊ አይነት አይደለም አይነት ነገር ትምህርት ነው። ትምህርት እንትን እያልክ ያለው ለዛ ነው። ያን ትግል ስታደርግ ነው ግድም አንድ መረጃ ልስጥህ። ለምሳሌ በመጽሐፍ ቅዱስ ማለት ነው እኔ ሳይሆን መጽሐፍ ቅዱስ ልስጥህ። ለምሳሌ አንደኛ ዮሐንስ መልእክት ምዕራፍ 3 ላውጣልህ። ኦኬ አንደኛ ዮሐንስ መልእክት ምዕራፍ 3 ከዛ ነገረ ድነት አሳያለሁ በዚሁ ማለት ነው። አንደኛ ዮሐንስ መልእክት ምዕራፍ 3 ከቁጥር 9 እንዲህ ያለ መሰለን። ኦኬ ለምሳሌ 3 ምን ይላል መሰለ? ስለዚህ የዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ ተገለጠ። ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግም፣ ዘሩ በእርሱ ይኖራልና። በማን ይኖራል? ዘሩ በተወለደው ሰው ይኖራልና። የማን ዘር? የእግዚአብሔር ዘር። የእግዚአብሔር ልጆችና የዲያብሎስ ልጆች በዚህ የተገለጡ ናቸው። ከዛስ ጽድቅን የሚያደርግ ወንድሙንም ጽድቅን የማያደርግ ወንድሙን የማይወድ ከእግዚአብሔር አይደለም ይላል። ስለዚህ ከእግዚአብሔር የሆነ ሰው መልክ እግዚአብሔር ይባርከ። ቆይ ያዝልኝ፣ እሱን አስረድቼ ልሂድ። እሺ አሁን ይሄ መጽሐፍ ቅዱስ የሚናገረው የክፍል ጽድቅን የሚያደርግ ሰው የእግዚአብሔር ልጅ እንደሆነ፣ ጽድቅን የማያደርግ ደግሞ የዲያብሎስ ልጅ እንደሆነ ነው። የሰው ልጅ በእምነት ብቻ ሳይሆን በተግባር ሰርቶ እንዲጸድቅበት ነው ጥቅስ የተጠቀሰው። እሺ በደንብ አንብበው። ጽድቅ የሚሰራው ምን ስለሆነ ነው? ጽድቅ የሚሰራው መርጌታዬ፣ አይ ጽድቅ የሚሰራው አንድ ሰው የእግዚአብሔር ወገን የመሆኑ ምልክት ነው። ጽድቅ የሚሰራ ሰው፣ የማይሰራ ሰው ደግሞ የዲያብሎስ ወገን ነው። ይኸውልህ ጽድቅ የማትሰራ ከሆነ የዲያብሎስ እኮ እሱ እኮ እኔም እኮ ያልኩት መምሪ አንድ ላስረዳሁት በዚህ መምህር መርጌታ ላስረዳሁት። እኔ የኔን ሐሳብ እንድትረዱኝ እፈልጋለሁ። ላስረዳሁት ሳልጨርስ እኮ ነው መሀል የገቡት። እኔ ያልኩት ምንድነው? እኔ የእግዚአብሔር ልጅ ያገኘሁት በክርስቶስ በማመን የእግዚአብሔር ልጅ ሆኛለሁ። የእግዚአብሔር ልጅ ከሆንኩ በኋላ ግን ጽድቅን ስራ መስራት ግዴታ ነው። የምን ስለሆነ? የእግዚአብሔር ልጅ ስለሆንኩ። የእግዚአብሔር ልጅ ስለሆንኩ ደግሞ ፍሬ ማፍራት ግዴታዬ ነው። ይህንን ፍሬ ካልሰራው ከእግዚአብሔር አይደለም እያለ ይናገራል ማለት። አንድ ጥያቄ ጠይቀ፣ የእግዚአብሔርን ልጅነት ያገኘው መቼ ነው? መቼ ነው? እኔ ሳምን ስጠመቅ ነው እግዚአብሔር ልጅነት ያገኘው። ዜዶ ሰምተዋል አይደል? ይሄ ልጅ ኦርቶዶክስ ነኝ ብለዋል አይደል? አንተ ኦርቶዶክስ ከሆንክ ኢየሱስ ክርስቶስን የተረዳኸውና ያመንከው በስንት ዓመት ነው? በስንት ዓመት ነው? እኔ ከአዛብ አይደለም የመጣሁት፣ ከአዛብ ወገን አይደለም የመጣሁት። እኔ የመጣሁት ከኦርቶዶክስ ቤት ነው። ከኦርቶዶክስ ቤት ወዳጄ መርጌታ አይደለ? ቆይ መርጌታዬ፣ እኔ የመጣሁት ከኦርቶዶክስ ስለሆነ የተጠመቅኩት በ40 ቀን ነው የተጠመቅኩት ማለት ነው። ከዚያም በኋላ ግን በክርስትናዬን አደግኩኝ። ክርስቶስ ማን እንደሆነ አወቅኩኝ። ከዚያ በኋላ የዘላለም ሕይወት በእርሱ እንደሆነ አወቅኩኝ። በቃ አመንኩ። ሰው ሳያውቅ እንዴት ያምናል ብለህ ታስባለህ? እኔ ካወቅኩ በኋላ ነው የተጠመቅኩት። ግን በልጅነቴ ነው። በ40 እና በ80 ቀን ልጅነትን አግኝቻለሁ።
ይሄን አምናለሁ። በ40 እና በ80 ቀን ልጅነት አግኝቻለሁ አይባልም። 80 ቀን የሴቶች ነው ያንተ ነው። በ40 ቀን እና ሴቶች ናቸው የሚያገኙት። ለመደባበር ፈልጎ ነው። ዝም ብለህ ስም ትፈርጃለህ እንደ መጽሐፍ ቅዱስ ሳታነብ። ይኸውልህ አሁን እኮ አንተ በመጀመሪያ እኔ ስታድግ እንደሆነ ያመንከው ነው የምትናገረው። ስለዚህ አንተ በ40 ቀን የተጠመቅከው ጥምቀት ልጅነትን አልሰጠህም። እንዳንተ አነጋገር ስታድግ ለምን አላመንክበትማ? በዚያ ጊዜ መይሳምንበት ነበር። መርጌታ እንደዛ ብያለሁ። ያልተናገርኩት እንዴት ለመናገር ይፈል? ተው፣ በሰው ሜዳ መጫወቻ ለምን ታደርጉናላችሁ? እኔም እኮ እሱን አይደለም መጀመሪያ እዚህ መጠየቅ አያስፈልግም። እነሱ መጀመሪያ ቅድም እኮ እኔ እኮ ብያቸዋለሁ ሁለታችሁንም ዲብንም ብያለሁ። ግን ጥያቄ ስጠይቅ ኖ እንደዛ ማለት እኔ አላውቅም። በነገራችን ላይ ዴቭ ኦርቶዶክስ ሆነ አላውቅም። ኦርቶዶክስ ነኝ ብሏል። አሁን ኦርቶዶክስ እኔም እያልኩ ያለው ምን ታውቃለህ? ቅድም ያለው ትምህርት በቃ እንደውም አሁን አንተ ትምህርቱ አሁን የገለጽክበት እንትን ማለት ነው የጠቀስከው ጥቅስ ልክ አሁን ለምሳሌ አንተ ልጅነት ስታገኝ በቃ አንተ ሳትፈልጉ የምታረጉ አይነት ነው። ጽድቁ ማለት እንደዛ አይደለም። አንተ ተገደ የምታረጉ አይነት ሳይሆን አንተ ራስህ በነፃ ፍቃድ የምታረጉ ስራ ነው እና ጽድቅ ነው። ገብቷል አይደል? እንጂ ልጅነት ስላገኘ አንድ ጥያቄ ብቻ ልጠይቅና እኔ ልውረድ። ለምን መሰለህ የምጠይቅህ? ለምሳሌ እኛ ኦርቶዶክሳውያን ነን አይደል? ክርስቲያኖች ነን። ክርስቲያኖች ማለት የእግዚአብሔር ልጆች አይደሉም? እስቲ መርጌታ እርሶ ተውት። ምክንያቱም እርሶ መጽሐፍ ቅዱስን የተረዱ አይመስለኝም እና ይቅርታ አድርጉልኝ። አሁን እርሶ ዘዶን የሚጠይቀው ምንድን ነው መሰለህ? አሁን እኛ የእግዚአብሔር ልጆች ሆነናል አይደል? ዘዶ ሆነናል። እግዚአብሔር ልጆች በጥምቀት ነው እግዚአብሔር ልጆች ልጅነትን አግኝተናል እኮ ነው። ስለ ጥምቀትም ስለ ቁርባንም ስለ እምነትም እያወራው አይደለም። ክርስቲያኖች የሆነው የተዋህዶ ልጆች እኛ የእግዚአብሔር ልጆች ነን አይደለንም? አልገባኝም። እኔ በኦርቶዶክስ ነው ማምነው። እግዚአብሔር በጥምቀት አግኝተናል። እኮ እኛ ስለ ምስጢራቱን እያወራው አይደለም እኮ እኛ ኦርቶዶክሳውያን የእግዚአብሔር ልጆች ነን አይደለንም አልኩ። ነን አይደል? እንደዛ ነን እንደምትል አምናለሁ። ስለዚህ የእግዚአብሔር ልጆች ከሆናችሁ ደግሞ ወራሾች ናችሁ ይላል መጽሐፍ ቅዱስ። እሱ እኮ በእንትን ስትኖር እኮ ነው በትእዛዙ። ስለዚህ ያለ መኖር መብት የለም እኮ። ይኸውልህ ዘዱዬ በቅድስና ያለ መኖር መብት የለም እኮ። አዎ አረ እንደዚህ የሚባል ትምህርት የለም፣ መብት የለም። ክርስቲያን ይኸው መጽሐፉ እኮ ነው የሚለው። ነፃ ፈቃድማ እግዚአብሔር ሰጥቷል። እሱ ከካድግ የአንተ ምርጫ ነው፣ ትቆረጣለህ ከካድግ። እና አንተ እኮ መብት የለም እያልክ ነው። መብት የለም ክርስቲያን ነህ አንተ። በቃ ተገዳል ማለት ነው። ይሄ ምርጫ የለህም እንደማለት ነው። ምርጫ አለመኖር ደግሞ ይሄ ምርጫ የለም አይደለም፣ ሌላ ትምህርት አለ። ምርጫ አለ። ለምሳሌ ዮሐንስ ወንጌል ምዕራፍ 6 ከቁጥር 69 አካባቢ ላይ ክርስቶስ እናንተ መሄድ ትፈልጋላችሁ ብሏቸዋል ሐዋርያቱ። ስለዚህ አንተ መሄድ ትችላለህ። አሁን እንዲሁም አንደኛ ቆሮንቶስ መምህር ዴቪድ መምህር ዳዊት ማለት መርጌታና ዜዶ አይ ቲንክ በአንተ ኦርቶዶክሳዊ ክርስትና ልጅነት ባገኘኸው ላይ በተለይ መርጌታ በጣም እየተሳለቁብህ ነው ያሉት። ምክንያቱም የእግዚአብሔር ልጅ የሆንክበትን መንገድ እንደዛ አይደለም። እንደዛ ሳይሆን ዜዶ አንተን አይደለም መርጌታው እየተሳለቁ ነው ያሉት በመምህር ዳዊት ላይ ማለት። ትምህርቱ ትክክል አይደለም። ለአንተ አይደለም ጥያቄው እኮ እየተናገረ ለአንተ አይደለም ጥያቄው። አንተም ራሱ እንደዛ ብለህ የምትል ከሆነ ግልጽ ታደርገዋለህ ማለት ነው። መምህር ዳዊት አንድ ሰው ኦርቶዶክሳዊ ሆኖ የስላሴ ልጅነትን ወይ ደግሞ የእግዚአብሔር ልጅነትን የሚያገኝበትን መንገድ ተናገረ። ሲናገር እዚሁ እኛ አሁን እየሰማን እኛ ኦርቶዶክሳውያን አይደለም። መምህር ዳዊትን ግን እናውቀዋለን ኦርቶዶክሳዊ መሆኑ ማለት ነው። መርጌታው ግን አንተ ኦርቶዶክሳዊ አይደለም ብሎ በእያንዳንዱ ንግግር ላይ እያየኑ ነው፣ እየተሳለቀበት ነው። አሁን መርጌታን የምጠይቀው
እርስዎ የእግዚአብሔር ልጅነትን መንገድ ያገኙበትን ከመምህር ዳዊት የተለየ ነው ወይ? ኦርቶዶክሳዊት ቤተክርስቲያን ከምታስተምረው መምህር ዳዊት ከሚናገረው በተለየ መንገድ ነው የእግዚአብሔርን ልጅነትን ወይ የሥላሴ ልጅነትን ስልጣን ያገኙበት? እርሱን ይንገሩን ሲመርጌታ። መልካም ነው። ይሄ ልጅ የኦርቶዶክስን እምነት እንትን እያለ አይደለም። ምናልባት ኦርቶዶክስ ነው አይደለም የሚለው እሱን እርግጠኛነቱን ወደፊት የምናየው ይሆናል። መሪ በጣም መሪ እርሱ እንደዚህ አይደለም ሳትል ማለት ቀጥታ የተማርከውን ብቻ ተናገር። አይውልህ ይሄ ደግሞ የሚያሳየው ባህሪ ራሱ ከኦርቶዶክስ እንዳለው ነው። ምክንያቱም ኦርቶዶክስ እንደዛ መርጌታ ክሱን ትታው የኦርቶዶክስ ሃይማኖት ለጠየቁ ጥያቄ መልሱን ስጥ እንጂ እዚህ 500 ሰው እየተከታተለ የቤተክርስቲያኒቱን መምህር በሐሰት እየከሰስከው ነው። እኔ አሁን ጴንጤ ነኝ፣ ማውራ ጴንጤ ነኝ። ልጅነትን የኢትዮጵያዊት ኦርቶዶክስ ተዋሕዶ ቤተክርስቲያን ከምታስተምረው መምህር ዳዊት በተለየ መንገድ ነው ወይ አንተ የልጅነትን ስልጣን ያገኘው? እሱ ንገረን መርጌታ። ቴንኪው። መክሰሱን ተወል ልፈልግ ነው። በቃ ሚዩት አድርጉላችሁ እና ልንገራችሁ። ሚዩት አድርጉ። አንተም ተናገር ጨምረህ። አይ በል አሁን ንገረን። ለምንድነው ሚዩት ማድረገው? እኔ ጨዋ ነኝ፣ ዝም ብዬ እሰማለሁ። ከሆንክ በጨዋነት አድምጥ። የዜዶ እውነት መምህር ለማለት ይከብደኛል። የተጠየቀውን መልስ መርጌታ፣ የተጠየቀውን መልስ። አንተው ራሱ መልስ እንጂ በስነ ስርዓት ለመልስበት እንዴ እኮ የዜዶ እና ቀጥታ የጠየቁን ልጅነት የሚገኘው በነገራችን ላይ ዜዶ እንዳለው አንድ ሰው አድጎ አምኖበት ሲቀበለው አይደለም። ቅድም የተናገረውን ማብራሪያ ሁላችሁም ሰምታችኋል። ድህነት የሚገኘው የእግዚአብሔር ልጅነት አምኜ ስቀበለው ነው። በስንት ዓመት አመንከው ስለው እድሜውን አልተነገረም። ከኦርቶዶክስ ላይ የመጣው በልጅነቴ ምናምን፣ ይህ አይደለም። እግዚአብሔርን የምንቀበለው የእግዚአብሔርን ልጅነት የምናገኘው መቼ ነው? ወንድ ልጅ በ40 ቀኑ፣ ሴት ልጅ በ80 ቀኗ። በዚህ ካልሆነ በስተቀር በሌላ መንገድ የእግዚአብሔር ልጅነት ሳምንበት ነው፣ ሳድግ ነው እንደሆነ ስረዳው ነው፣ መጽሐፍ ሲያስረዱኝ ነው፣ መምህራን ሲያስረዱኝ ነው። ይሄ የኦርቶዶክስ እምነት አይደለም። የእሱ ንግግር ደግሞ ከዚህ የወጣ በመሆኑ ኦርቶዶክሳዊ መምህር ነው ለማለት ይቅርና ኦርቶዶክስ አይደለም ብያለሁ። አሁንም ቢሆንም ደግሞ ምን ነበር ያለው መምህር ዳዊት? እሱማ ያለው የመጣሁት ከኦርቶዶክስ ነው፣ የእግዚአብሔር ልጅነት የሚገኘው ሳምንበት ነው። ሳምንበት ነው የእግዚአብሔር አምኜ ምን ስል ነው ያለው? አምኜ ስጠመቅ ነው አለ አይደል? አዎ። ከዛ በ40 ቀንና በ80 ቀን ብሎ የሚለው ቤተክርስቲያኒቱን ትምህርት ሲማር በ80 ቀን አይደለም ብለህ ተሳለክበት መርጌታ ማለት ነው። እሱ በ80 ቀን ለሴቶች ነው እንጂ መቼ ጠፋው? በ80 ቀን ለሴቶች ነው እንጂ ለራሴ እንኳን አንድ የኦርቶዶክስ መምህር አይደለም። እኔ ጴንጤው እንኳን ራሱ የኢትዮጵያ ኦርቶዶክስ ቤተክርስቲያን በ80 ቀን የምታጠምቀው ወንዶችን እንዳይደለ ሴቶችን እንደሆነ እኔ እንኳን ራሱ አይጠፋኝም። እንኳን የቤተክርስቲያኒቱ መምህር ማለት ነው። አውደ ምሕረት ላይ ቆሞ የሚሰብክ መምህር በ40 ቀንና በ80 ቀን የሥላሴ ልጅነት የእግዚአብሔርን ልጅነት ሰዎች ያገኛሉ ብላ ቤተክርስቲያን ታስተምራለች አለ እንጂ አሁን እኮ ምን እያልከ ነው መርጌታ? መምህር ዳዊት ጾታው ወንድ መሆኑን እንኳን ራሱ የማያውቅ አይነት መምህር ነው እያልክ ነው የምትሳለቀው። በከንቱ ከሰው ማለት ነው። በከንቱ ነው እየከሰስክ ያለው። ስለዚህ እንደዚህ አይነቱን ክስ በእውነት ስልክ ተደርቦብኝ ነው። እሺ ችግር ዜዶ ልጠይቅህ። ኦኬ ኤርሚ ቆይ ዜዶ መርጌታ የአንተን ንገረን ብዬ ስልህ ቆይ መምህር ዳዊት ምን እንዳለ ነው መልሰህ የነገርከን? መርጌታ አንተ የሥላሴ ልጅነትን የእግዚአብሔር ልጅነትን መቼ ነው ያገኘው? መርጌታ አንተ ራስህ አንተ በ40 ቀን አምነህን ያገኘኸው? አምነህ ተጠምቀህ ያገኘኸው ወይስ ሳታምን ተጠምቀህ ያገኘኸው? ይኸውልህ መልሰው ልመልስልህ እኮ ነው። እሺ አንተ እምነት የሚገባህ ስታድግ ነው። እኔ እድገቱ እምነት የሚገባህ መቼ ነው አይደለም። የሥላሴ ልጅነትን የእግዚአብሔር ልጅነትን አምነህ ተጠምቀህ ያገኘው ወይ ሳታምን ተጠምቀህ ያገኘው? አንተ
ይሄ ጥያቄ ምን እንደምትል ይገባኛል። የመምህር ዳዊት መልስ ላይ ተሳልቃል። መርጌታ የመምህር ዳዊት መልስ ላይ ተሳልቃል። አሁን ያንኑ ጥያቄ እኔ ጴንጤው ለአንተ አቀርብልሃለሁ። እሱ እንደ አንድ ኦርቶዶክሳዊ መምህር ኦርቶዶክሳዊት ቤተክርስቲያን የምታስተምረውን በ40 ቀንና በ80 ቀን ነው የሥላሴ ልጅነትን የምናገኘው ብሎ መናገሩን ጾታውን ሁሉ እንደካደ የወንድነትን ጾታ የማያውቅ አይነት አድርገህ ተሳልቀህበታል እንጂ ሴቶች በ80 ቀን እንደሚጠመቁ እንኳን መምህር ዳዊት አይደለም ማንም ከውጭ እንኳን ያለ ኦርቶዶክሳዊት ቤተክርስቲያን የሚያውቅ ሴቶችን በስንት ቀን እንደሚጠመቁ ወንዶችን በስንት ቀን እንደሚጠመቁ በስማ በለው እንኳን የሰማ ሰው እንኳን ያውቃል። እኔ አሁን የምጠይቀው እርስዎን መርጌታ መልሼ ማለት ነው ይቅርታ አንተ ብዬ ስላልኩኝ የሥላሴ ልጅነትን አምነህ ተጠምቀህ ነው ያገኘኸው? አንተ መቼ ነው ያገኘው? በ40 ቀን ነው ያገኘኸው? አዎ አምኜ ነው። አምነህ ነው የተጠመቀው አይደል? አዎ። ምንድን ነው ያመንከው በ40 ቀንህ? በ40 ቀን የእግዚአብሔርን አምላክነት የእግዚአብሔርን መሐሪነት አውቃለሁ። የዚያ ጊዜ እምከርሰሜ አንተ አምላኬ ነው የሚል ክቡር ዳዊት እንዲያው አይደለም ተወልጄ ከእናቴ ማህፀን ውስጥ ራሱ አንተ አምላኬ ነህ ይላል። ገብቶሃል አይደል? ዳዊት ይህንን ያለው መቼ ነው? ይህንን የተናገረው በዘመን ተወልዶ አድጎ ነው ወይስ በማህፀን ውስጥ ሆኖ ነው እንደዚህ ያለው? አይደለም በማህፀን ውስጥ እያለ እንዴት አፍ አውጥቶ ይናገራል አንድ ሰው? ልክ። ስለዚህ ተወልዶ አድጎ ነው አይደል ይህንን ያለው? በትክክል። እሺ። ስለዚህ የአንተ የልጅነት ስልጣን በእምነት ነው አይደል የተገኘው? የእምነት ስልጣን የእግዚአብሔር የልጅነት ስልጣን የሥላሴ ልጅነት ስልጣን በእምነት ነው አይደል ያገኘው? በትክክል። በመጠመቅ ነው የእግዚአብሔር ልጅነት ያገኙት፣ በመጠመቅ ነው። በእምነት መርጌታ እሺ፣ ቴንክ ዩ በጣም ደስ ይላል። ለመጠመቅ ግን አምነሃል አይደል? አስቀድመህ። አዎ። ለማመን ምን ሰማህ? ለማመን ምን ሰማህ? ቅዱስ ጳውሎስ በሮሜ መልእክቱ ሲናገር እምነት ከመስማት ነው ይላል። ለማመን ምን ሰማህ አንተ? ስብከተ ወንጌል ሰምተሃል? የእግዚአብሔርን ማዳን ፈጣሪ ያለ የእግዚአብሔርን ማዳን መቼ ነው የሰማው? በ40 ቀን የ40 ቀን ሕፃን ልጅ ገና ከመወለድ ጀምሮ እንኳን ማርያም ማረችሽ የ40 ቀን ሕፃን ልጅ ሳለህ ነው አይደል? የ40 ቀን ሕፃን ልጅ ሳለህ ነው አይደል የሰማው የእግዚአብሔር ማዳን? የእግዚአብሔር ማዳን በ40 ቀን ሳለህ ነው አይደል የሰማው? ገና ስወለድ ነው የሰማሁት የእግዚአብሔርን ማዳን እኮ። ስትወለድ ማለት ከመጀመሪያው ቀን ጀምሮ። አዎ። እሺ፣ ማን ነበር የእግዚአብሔርን ማዳን መጥቶ የሰበከ? እንዴ እግዚአብሔር ያስተምራል እኮ። ካልተላኩ እንዴት ይሰብካሉ ይላል ቅዱስ ጳውሎስ ሐዋርያው። እግዚአብሔር ያስተምራል። ባልሰሙትስ እንዴት ያምናሉ ይላል ቅዱስ ጳውሎስ ሐዋርያው። እኮ ሰምቻለሁ እኮ። ስለዚህ የተላከ አለ ማለት ነው ወደ አንተ ጋር መርጌታ፣ ተልኮ የመጣ ስብከተ ወንጌል ሰባኪ ወንጌል አለ ማለት ነው ማለት ነው። መንፈስ ቅዱስ ራሱ መጥቶ ነው ያናገረኝ። መንፈስ ቅዱስ ነው ለአንተ የሰበከ? አዎ። ምን ብሎ ነው የሰበከ? የትኛውን የመጽሐፍ ቅዱስ ክፍል ጠቅሶ ነው መንፈስ ቅዱስ የሰበከ? ልዑልን መርጌታ ልዑልን በዚህ መጽሐፍ ቅዱስ አስተማረው የሚል አይ እንግዲህ መሆን ካለበት ከሐዋርያው ትምህርት ጋር በዚህ ነበር። ግን ምንድነው መርጌታ አንተ እንኳን ራሱ ስትጠየቅ በመጽሐፍ ቅዱስ መሰረትነት እርግጠኛ የሆነውን የእግዚአብሔርን ቃል መሰረት እንኳን ተከተለህ አምነህ አልተጠመቅም። አምነህ ሳትጠመቅ እኔ አሁን መሀል የገባሁት ለመምህር ዳዊት ልልቀቅ። ኦርቶዶክሳዊውን ወንድም ኦርቶዶክሳዊውን መምህር የእውነት የአብርሃም አምላክ ምስክር በሆነ ምንም ባላጠፋበት ቤተክርስቲያኒቱ ያስተማረችውን ትምህርት በዚህ መሰረት ነው መጽሐፍ ቅዱስም ይሄን ነው ብሎ የሚለው ብሎ በማለቱ ለሁለት ስለከሰሳችሁት ነው መሀል የገባሁት። መርጌታ እንደዚህ አታድርግ። ምንም ያጠፋው ነገር የለም። ይሄን ነው የምታወው። ይሄን ለህሊና ብዬ ነው የምሰክረው። አንገትን ስለነቀነቀ ዳዊት ልጠይቅ። ዳዊት መርጌታ ከሆንክ ልጠይቅህ። አይ ቆይ፣ ምን መርጌታ አይደለም፣ መምህር ነው። መምህር ነህ? መምህር ነው። ሰባኪ ወንጌል ነው። የቴዎሎጂ ተማሪ ነው። ሰባኪ ወንጌል ምን አድርገህ ቴዎሎጂ የገባኸው? በየትኛው ነው? ኦኬ፣ እስቲ እሱን ከየት ተማርከው የት ገባ ካልክ መረጃውን ልሰጥክ እችላለሁ። ችግር የለብኝም። አንዴ መሪ፣ እሱ ችግር የለብኝም። ወይ ደግሞ ከመንገድ የመጣው ሰው አይደለሁም። ገብተዋል። ቤተክርስቲያናችን ያሳደገችኝ ሰው ነኝ። ገብተዋል። በወጣትነቴ ወንጌል የማገለግል የቤተክርስቲያን አገልጋይ ነኝ። ከፈለግ ውስጥ መረጃ እዚህ ቲክቶክ ስር ገብተህ መረጃ የት ቤተክርስቲያን የምታገለግለው? እስኪ ንገረን፣ የምታገለግልበትን ንገረን። ዘዶ ፎሎ አድርጌሃለሁ፣ መልስ። አሁን ምንድነው እሱ በውስጥ እናወራለን። ችግር የለም። አሁን እያልኩ ያለሁት ጥያቄ ያለኝ ለመርጌታ። ቆይ
ውሃን ከጥሩ ነገር ከስሩ ይባላል። የኦርቶዶክስ እምነት ተከታይ ከሆንክ ማን መምህር ነው ያስተማረህ? መጀመሪያ የትኛው መምህር ነው ያስተማረህ? መርጌታ ትሰማኛለህ? ሰሙኛል አይደል? አሁን እኔና እርሶ ወይ እንደ እስላምና እንደ ፕሮቴስታንት አወራ ያንዴ ድምጽ ሆነ በትክክለኛው መንገድ በነገረ ድነት ላይ እኔ አንዳንድ ሰዎች በነገር እንዴት ነው የሚመጣው? እኔ አልተዘጋጀውም። እርሜ ሳይለንት አድርገው። ቆይ የትኛው መምህር እንዳስተማረ ንገረኝ። መምህር እሱን እነግርሃለሁ። እኔታ ስቡ ታውቃቸዋለህ? የኔታ ስቡ የት ያሉት? እኔታ ሽቱ ታውቃቸዋለህ? ብዙ ስቡሃን አሉ። የት ናቸው? አዲስ አበባ ታውቃቸዋለህ? ሰው ቅዱስ ጳውሎስ መንፈሳዊ ኮሌጅ ታውቃለህ? አገልጋይ ነኝ ስላልክ አገልጋይ ነኝ የምታገለግልበትን ብትነግረን ደስ ይለናል። አገልጋይ ነኝ ስላልክ ቆይ መምህር ዳዊት አንዴ ቆይ ይቅርታ። መርጌታ በስርዓት የምታወራ ከሆነ አውራ ማለት ትዕቢትህ እንኳን ለሱ ለእኛ ራሱ እያስቆጣን ነው። በጣም ሰውን የምትንቅ ሰው ነህ። መነጽሩን አንደኛ እስኪ አውርደው መነጽሩን። ንቀት አይደለም አይነ ስውር አይደለም አይደል? መነጽሩን አውጣው። ሰው ፊት እሱ የራሱ አላውጣ። በቃ እታች እናወርዳለን። አንተ በጣም አሮጋንት ሆንክ፣ ትዕቢተኛ ሆንክ። ሰው ትችላለህ እንዴ እኮ ትዕቢተኛ። በስነ ስርዓት የማትመልስ ከሆነ እታች ውረድ እባክህ፣ እታች የራስን ወንድም እንኳን ራሱ ባለማክበር እኔን እንኳን ራሱን አበሳይተኛል። እንኳን በጣም ጥሩ ዜዶ ነውር ነው። እንደዚህ አይደረግም በእውነት። እኔ ስለ ህሊና ነው ወንድሞቼ ናቶቼ። አንዴ መምህር ዳዊት አንዴ ከይቅርታ እዚህ ጋር ለህሊና ለመመስከር ይኸው ፔጅ ውስጥ ገብቼ ላሳያችሁ። እኔ ሰውን ኦርቶዶክሳዊ ይሁን እስላም ይሁን ጴንጤ ይሁን በአግባብ ያለ አግባብ እንደዚህ ሲከሰስ ጥሩ አይደለም በእውነት በጣም ያበሳጫል። ከተጎዳ ወይ ከተጠቃ ሰው ጋር ነው የምቆመው። ማንም ትልቁ ላይ አድርጉኝ ወገኖች። ያው ይሄን መምህር ነው የሚከሰው። ይሄ ትዕቢተኛ መርጌታ ማለት ነው። ይታያቸው ወንድሞች እናቶች፣ ይሄን መምህር ይሄው ሰገሌ ይታይሃል ወንድሜ ዜዶ፣ የእሱ ፔጅ ነው። ኦኬ ይታይሃል። ይሄ ነው መምህሩ እዚህ የምታየው ማለት ነው። ይሄ ነው መምህሩ። የግድ እንግዲህ ስለ ኢየሱስ ክርስቶስ ወይ የዳነበትን አንድ ኦርቶዶክሳዊ መምህር ታቦት በቆመበት አውደ ምሕረት ላይ ቆሞ የሚሰብክን ሰባኪ እናንተ ላላችሁት ነገር አልተመቸንም ብላችሁ ቤተክርስቲያን ያስተማረችውን ስለተናገረ በዚህ ነው ያህል ሰውን ማጠልሸት በጣም ብልግና ነው። በእውነት እኔ ማንም ይሁን ማንም ስለ ህሊና ነው የምቆመው። ዳዊትን እዚሁ ነው የማውቀው። መምህር ዳዊትን እዚሁ ሶሻል ሚዲያ ላይ ነው የማውቀው። ገብቶ ከኛ ጋር ሲከራከር ሲነጋገር ማለት ነው። በምን አንተዋውቅ በምን አንተዋውቅ፣ ግን ሰውን ይሄና እንደዚህ መወንጀል መነጽሩን ሳያወልቅ እንኳን የትኛው መምህር ነው ያስተማረ? አንተን የትኛው መምህር ነው ያስተማረ? ዜማ ማን ነው ያስተማረ? አንተን መርጌታ ተብለህ ለመጠራት የትኛው የአብነት ትምህርት ቤት ነው የተማረ? የትኛው መርጌታ ነው ያስተማረ? ቅዳሴ ተምሬያለሁ ብለህ ስትል ወይ ደግሞ አቋቋም ተምሬያለሁ ብለህ ስትል በእንዲህ አይነት ትዕቢት አልጠየቀህም። ነውር እኮ ነው። እንደዚህ አይባልም። በእውነቴ ነው የምላችሁ። ለዚህ ነው ኦርቶዶክሳውያን መምህራኖቻቸው የራሳቸው ልጆች ያለ አግባብ ይከሷቸዋል፣ ያለ አግባብ ይወነጅሏቸዋል። ይኸው አሁን አንደኛው የማየው ማለት ነው ወገኖች። ይኸው መምህር ዳዊት ማለት ይሄ ነው። ይኸው እንዴት ነው የሚመጣው? እኔ አልተዘጋጀውም የሚሉ ሰዎች አሉ። ይኸው አውደ ምሕረት ላይ ቆሙ ወገኖቼ፣ ወንድሞቼ፣ ናቶቼ አውደ ምሕረት ላይ ቆሙ እየሰበከ ያለን ሰው አሁንም በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ያለን ሰው በእንዲህ አይነት መክሰስ ነውር አይደለም? ደፊ ኮቱ እርጋ ጳውሎስ ገራ ወረ ቆሮንቶስ በቆና ቁረጃ ለኮብሳ ደግደም ይላል። የትኛው ጴንጤ ነው እንደዚህ ማህተም ክር አስሮ ነጠላ እንደዚህ አድርጎ የሚያደርገው? ነውር ነው በእውነት አይደረግም። ኤርሚያስ ይቅርታ አንድ ጥያቄ ልጠይቀው ዴቭን። ኖ አንተ ብቻ ማጠያቂ ያደረገ እሱ ከፈቀደ ልጠይቀው፣ ግን ነውር ነው እንደዚህ አታደርጉ። ስራ ለድነት ብለህ ታምናለህ? ማን እኔ ነው የምጠይቀው ወይስ እሱ ነው? አይ ዴቭን ኖ አንተ ራሱ በነገራችን ላይ አንተ መርጌታው እንደጠይቀው ነው ልጠይቅህ ዜዶ። አይ በቃ አንዴ መልስ ይመልስልኝና ስራ ለድነት ብሎ ያምናል ወይስ አያምንም? በቃ አጭር ዜዶ። ኦኬ ምንድን ነው መሰለህ ብራዘር፣ አሁን ችግሩ ምንድን ነው?
ከዛም ከዚህም የለቃቀምነው ነገሮች ችግር ሊፈጥሩብን ይችላሉ ታውቃለህ። ነገር ግን ቤተክርስቲያናችን ስለ ስራ ምን ታስተምራለች፣ ስለ እምነት ምን ታስተምራለች፣ ስለ ነገረ ድነት ምን ታስተምራለች የሚለውን ያን ያህል እውቀት የለንም ታውቃለህ። እኔ ይሄን ነው የማምነው። ገብቶሃል? ስራ ያስፈልጋል፣ በሚገባ ያስፈልጋል። ማንም ክርስቲያን ስራ መስራት እሱ ስራ ለድነት ነው ብለህ ታምናለህ ወይ ነው ጥያቄ። ለድነት አሁን እኮ እሱ ነው እኮ ግራ የገባችሁ እኮ ግራ የገባን እኮ እሱ ነው ታውቃለህ። ስራ ለድነት ነው ሲባል ስለዚህ አታምንም። ስራ ለድነት ነው ብለህ አታምንም። የመጀመሪያ ቆይ አንዴ ዜዶ አይደለም አይደል? ክርስቲያን ነህ ወንድሜ ነህ አይደል? ስለዚህ ጠየቀኝ አይደለም? ሰው መጀመሪያ ለምሳሌ አንዴ አዛብ እመልስልሃለሁ። አንድ ሰው ከኢስላም መጥቶ ሲያምን የሚያስፈልገው ለድነቱ እምነቱ ነው እንጂ ስራ አይደለም። ገብቷል? አዛብ ሲመጣ ምንድነው የሚያስፈልገው? እምነት ያስፈልጋል። ሲያምን ነው የሚድነው ሰው እንጂ ሳያምን ስራ አለው ካለ አይድንም። ኦኬ፣ ሳያምን ሰው ለምን ተራራ አትወጣም? ለምን ሸንተረር አትወርድም? ሳታምን አትድንም። ከዳንክ በኋላ ግን የድነትን ስራ ትፈጽማለህ። ለኦርቶዶክሳዊ ትምህርት ይሄን ያወቅኩት ይሄ ነው፣ የተማርኩትም ይሄ ነው፣ ነገም ማስተምሮ ይሄ ነው። ሰው መጀመሪያ ለመዳን ስራ ሳይሆን በክርስቶስ ማመን አለበት። አለቀ። እኔ ማምነው ይሄ ነው። ዘዶይ አዛብ አሁን እሺ ስራ መልካም ስራ ይሰራል። አሁን በጣም ብዙ ድርጅቶች አሉ፣ ነገር ግን ያላመኑ መልካም ስራ ያላቸው የሚሰሩ ደሃን የሚያበሉ ሰዎች አሉ። እነዚህ ይድናሉ? አይድኑም። ምክንያቱም በወንድ ያላመነ የእግዚአብሔር ፍርድ አለበት ይላል። እሺ ገባኝ። አሁን አንተ በክርስቶስ አምነህ ተጠምቀሃል አይደለ? ከአሁን በኋላ ስራ ለድነት ይጠቅማል ወይስ አይጠቅምም? ይጠቅማል። ስራ ለድነት ነው ብለህ ታምናለህ? ይጠቅማል ወይ? ስራ ለድነት ሳይሆን ስራ ለድነት አሁን እኮ እሱ ነው እኮ ከየት የመጣ ትምህርት ነው ይሄ ራሱ። ስራ ለድነት የሚባል ነገር ከየት ነው? ብራዘር ስራ የሚሰራው ክርስቲያን ስለሆንክ ነው የምትሰራው። ጥያቄን ክልል አድርግልህ። ጥያቄን ላስተካክልልህ። አሁን አንተ ቅድም ምን አልከኝ መሰለኝ? ማንም ሰው ሳያምን የፈለገውን ስራ ቢሰራ ምን ቢል ምንም ጥቅም የለውም አልከኝ። እሺ ትክክል ነው። አዎ ካላመነ ምንም ሊፈይድለት አይችልም። ግን ካመነ በኋላ ከተጠመቀ ልጅነቱን ካገኘ በኋላ ስራ ለድህነት ይጠቅማል። አሁን ለምሳሌ በኦርቶዶክስ ትምህርት ድነትን መፈጸም አለብን ማለት ድነት አንዴ በቃ አግኝተም የሚያልቅ አይደለም። ገብቶሃል አይደል? በህይወት እስካለ ድረስ ድነት መፈጸም አለበት። ስለዚህ በህይወት እስካለ ድረስ የምትሰራው ስራ ለድህነት ይሆናል ወይ ነው። አሁን አምነህ ከተጠመንክ በኋላ ነው እኔ እየጠየኩ ያለሁት እንጂ ከዛ በፊት ያለውን አይደለም። ዘዱዬ ወዳጅ ከዳንክ በኋላ ልጅ ከሆንክ በኋላ ልጅ ስለሆንክ ያንን ህይወት ትኖራለህ። ገብቶሃል? ያንን ህይወት ትኖራለህ ማለት መልካም ስራ እየሰራ የምትኖረው ስለ ክርስቲያን ስለሆንክ እግዚአብሔር ልጅ ስለሆንክ ዳግመኛ ስለተወለድክ መልካም ስራን ትሰራለህ። ይሄ ደግሞ መዳንን ትፈጽማለህ ማለት ነው። ኦኬ፣ መዳንን ፈጽሞ የሚለው ዋጋ የለውም ማለት ነው። ኖ ዋጋ አለው። ስራው ዋጋ አለው። ዋጋ የለውም። ዋጋ አለው እንጂ ዋጋ አለው። ለምን ዋጋ የለውም? ይቆራረጣል አባቴ። የሐዋርያ ዮሐንስ ይኸውልህ፣ ቅድም ያነበብኩልህ ልድገመው። ኦኬ፣ ዳግመኛ ልድገመው። ቅድም ያነበብኩትን የዮሐንስ መልእክት ማለት ነው። ከተሰማ ማለት ነው እንዲህ ይላል፣ ከቁጥር 9 ጀምረ የሚሰማ ከሆነ ማለት ነው። ስለዚህ የእግዚአብሔር ልጅ ይኸውልህ፣ ከቁጥር 7 ጀምረ ላንብብልህ። ምን ይላል? ልጆች ሆይ ማንም አያስታችሁ፣ እርሱ ጻድቅ እንደሆነ ጽድቅን የሚያደርግ ጻድቅ ነው ይላል። ጽድቅን ስራ የሚሰራ የድነትን ስራ የሚሰራ የዳነ ዳግመኛ የተወለደ ሰው ነው፣ ጻድቅ የሆነ ሰው ነው እያልን። እሺ ከዛስ? ኃጢአትን የሚያደርግ ደግሞ ከዲያብሎስ ነው። ኃጢአትን ዝሙትን የሚሰራ ከዲያብሎስ ነው፣ እርሱ የእግዚአብሔር ልጅ ያልሆነ ነው እያለ ነው። ስለዚህ ያ ኃጢአት እየሰራ ሰው ይድናል ካልከኝ አይድንም፣ ምክንያቱም እርሱ የዲያብሎስ ልጅ ስለሆነ።
እኔ ደግሞ መልካም ስራ እርሱ ኃጢአትን የሚሰራው ሰው የዲያብሎስ ልጅ ስለሆነ ኃጢአትን ይሰራል። ክርስቲያን ደግሞ የክርስቶስ ልጅ ስለሆነ ጽድቅን ስራ ይሰራል። ልጅ ስለሆነ መልካም ስራ ትሰራለህ፣ ድነትን ትፈጽማለህ ማለት ነው። ያለ ስራ አትቀመጥም፣ ትጸልያለህ፣ ትጾማለህ፣ ትሰግዳለህ፣ በመንፈሳዊ ኑሮ ትኖራለህ። ጴጥሮስ እኮ እግዚአብሔርን የሚያስደስት ኑሮ ይኑራችሁ እኮ ብሎ ተናግሯል እኮ። እንዴ እግዚአብሔር ቅድስና የሌለው ህይወት እኮ እንዴት ነው ስራ የምትለው? እሱ ነው አይደል? እሱን የሚሰራው ክርስቲያን ዋጋ አለው ነው። ዋጋ አለው ወይ? አዎ ዋጋ አለው። እንዴት ዋጋ የሌለው እንዴት ዋጋ የለውም ትላለህ? ፍሬ እኮ ነው የሚለው። መልካም ፍሬ እኮ የሚሰራው እኮ መልካም ዛፍ እኮ ነው። እኔ በክርስቶስ ተተክዬ መልካም ስራ ማፈራው ክርስቲያን ነኝ። የተዋሕዶ ልጅ ነኝ። ክርስቲያን ለመሆን አይደለም ስራ የሚሰራው፣ ክርስቲያን ስለሆንኩ ነው የሚሰራው ማለት ነው። የሚችለውን እኔ ምን ስራ አለኝና ነው ሲቀጥል የሚሰራ። ገብቶሃል? ከዛ ቀጥሎ ምን ይላል? የእግዚአብሔር ልጆችና የዲያብሎስ ልጆች በዚህ የተገለጡ ናቸው አለ። የዲያብሎስ ጊዜ መልካም ተገለጠ እኮ ሁልጊዜ መልካም ስራ ይሰራሉ። ክርስቲያን ስለሆኑ የእግዚአብሔር ልጆች ስለሆኑ የእግዚአብሔር ልጆች ከሆናችሁ ደግሞ አለ ገላትያ 3 ላይ እሱንም አወጣላለሁ። ገላትያ 3 ለምሳሌ ገላትያ 3 ቁጥር ወደ መጨረሻ ቁጥር ላይ እንዲህ ይላል፣ በእምነት በኩል ሁላችሁ በክርስቶስ የእግዚአብሔር ልጆች ናችሁ አለ። በእምነት በኩል የእግዚአብሔር ልጆች ናችሁ። የእግዚአብሔር ልጆች ናችሁ ካለ ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ክርስቶስን ለብሳችኋል። የመምህር ዳዊት ነው ወይስ የሁላችሁም ነው የሚቆደን? አይሰማም ወንድም ጠፍቶ ነበር። አሁን ነው የሚመጣው። ጠፍቶ ወራሾች ሼር ይደረግ። ታብታብ አድርጉት። በጣም ጸጋ ይብዛላችሁ። በደንብ ሼር አድርጉት። መጽሐፉ የተናገረኝ ይሄ። ኦኬ ዘዶ ኔትወርክ ነው። ቀጥሎ ሰምተኸኛል? አይ ይቆራረጣ። ምንም አልሰማሁም። ዘዶ ይሰማል እንትን ብሏል። ስለዚህ ስራ ለድነት ነው ብለህ ታምናለህ ማለት ነው። አጭር ነገር ለምሳሌ አዎ ስራ እኮ የሚሰራው ክርስቲያን ስለሆንክ ይጠቅምሃል እኮ ነው። ግዴታ ነው የሚሰራው እኮ ነው ያልኩህ። ክርስቲያን ስለሆንክ እንዴት ነው አንተ በሚሞራል ነው አንተ ዝሙት ቤት የምትተኛው? ክርስቲያን ከሆንክ በኋላ የእግዚአብሔር ልጅ ከሆንክ በኋላ እንዴት ነው መልካም ስራ የማሰራው? መልካም ፍሬ ያፈራል አይደል ያለው። ስለዚህ እኔ ክርስቲያን ኦርቶዶክሳዊ ክርስቲያን ነኝ። መልካም ስራ መስራት ግዴታ ነው። የሚችለውን ኃይል መንፈስ ቅዱስ በረዳኝ ኃይል ይሰራል። የሚችለው ማለት እንዴ እሱ ራሱ እኮ ምን ይላል መሰለህ? ቲቶ ምዕራፍ 2 ላይ እኮ ይሄንን ነገር ነው የሚያብራራው። ቲቶ ምዕራፍ 2 ላይ እንዲህ ይላል። ቲቶ ምዕራፍ 2 ላይ ሲናገር ሐዋርያው እንዲህ በማለት ይናገራል። ይኸውልህ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል አለ። ሰዎችን ሁሉ የሚያድን ይህም ጸጋ ኃጢአተኝነትና ዓለማዊነትን ክደን የተባረከው ተስፋችን እርሱም የታላቁ የአምላካችንና የመድኃኒታችን ክርስቶስን ክብር መገለጥን እየጠበቀን ራሳችን በመግዛትና በጽድቅ እግዚአብሔርን በመምሰል በአሁኑ ዘመን እንድንኖር ያስተምረናል። የተሰጠው ጸጋ በዚህ እንድንኖር ያስተምረናል። በቅድስና ህይወት እንድንኖር ያስተምረናል። ታላቁ የአምላካችንና የመድኃኒታችን የኢየሱስ ክርስቶስን ክብር መገለጡን የምንጠብቅ መምጣቱን የምንጠብቅ ክርስቲያኖች ያ ጸጋ እሱን እንድንመስል ያደርገናል ነው። መልካም ስራ እንድንሰራ ህጉ እንድንፈጽም የኛ ውስጥ ያለው መንፈስ ቅዱስ እንደዛ ያደርገናል ነው። ስራ አያስፈልግም የሚል እኔ ያላውቅም ኦርቶዶክሳዊ ሰውም የለም። ሲቀጥል የኛ ትምህርት ምንድነው? ድነናል፣ እየዳንን ነው፣ እንድናለን ነው። እየዳንን ነው ማለት በቅድስና ህይወት እየኖረን ነው፣ ክርስትናን እየኖረን ነው ማለት ነው። ኦኬ፣ በዚህ ህይወት በቅድስና ጎዳና ላይ ነን ማለት ነው። እንድናለን ማለት ደግሞ የክብርን አክሊል በመሻሻ ላይ ከክርስቶስ ወደ ተሰራልን ቤት እንገባለን ማለት ነው። የክብርን አክሊል እናገኛለን ማለት ነው። መዳናችንን እየፈጸመን እንኖራለን ማለት ነው። ይሄን የሚያስተምር ሰው ካገኘ ይሄ ኦርቶዶክስ አይደለም ካልክ አንተ ኦርቶዶክስ አይደለም። ሲቀጥል እንዴ
በመጀመሪያ እስቲ የነገረ ድነትን አስተምህሮ ተማሩ ነው እኔ ያለኝ እንትም ለእናንተ ያለኝን መልእክት። በመጀመሪያ ነገረ ድህነት ላይ ኦርቶዶክሳዊ ነገረ ድህነት ምንድነው? ምንድነው? ከምንድነው? እንዴት ነው የዳነው? ድነት ምንድነው የሚለውን አጣሩ። ከዛ በኋላ እናወራለን። እኔ የተማርኩት ቤተክርስቲያን ናት ያስተማረችኝ። አንድም ቀን ከማንም ሰምቼ አላውቅም። እኔ ከፈለጋችሁ እኔ መረጃ ላሳያችሁ ይችላል። አመሰግናለሁ። ዜዶ ጋፊ ጥያቄ ከሌለክ እኔ ይጨርሻል። አይለኝም። እኔ ዳኒ ኦርቶዶክሶች ድናቸዋል ብለህ እንትን ስላልክ ያው ከምን እንደሆነ ትንሽ ወይ ብጽፍበት ምናምን ጥሩ ነው ብዬ ነው። ከምን ድናቸዋል ብለህ ጥያቄውን ብታስተካክል። እኛን ጠይቃችሁ እስኪ ሁለታችሁንም፣ አንተንም ዜዶንም መምህር ዳዊትንም እንጠይቅ። አሁን እንግዲህ ኦርቶዶክሳዊ መሆኑን ተረዳህ አይደል? ዜዶ ቅድም መርጌታው ሲከሰው የነበረው አውቀን ነው እኛ በራሳችን ቤት እንዲናገር ለመምህር ዳዊት የፈቀድንለት። አሁን መምህር ዳዊት የተናገረውን የእግዚአብሔርን ቃል ጠቅሶ የተናገረው የእግዚአብሔርን ቃል እናምናለን። ቤተክርስቲያኒቱ ግን በአግባብ የማትተረጉሙበት የማንቀበለው አለ። አሁን የተናገረው ላይ ማለት ነው። ለምሳሌ በገላትያ መልእክት ላይ የጠቀሰው የእግዚአብሔር ቃል ትክክለኛና እውነተኛ የሆነ ትርጓሜን የተረጎመው በቤተክርስቲያኒቱ ውስጥ ግን እውነት ያንን ቃል መሰረት ባደረገ ነው ወይ ሰዎች የሥላሴ ልጅነትን የእግዚአብሔር ልጅነትን ስልጣን የሚያገኙት ብለን ብንል ራሱ መምህር ዳዊት እንኳን ያንን የእግዚአብሔር ቃል ገላትያ መጽሐፍ ምዕራፍ 3 ላይ ያለውን ኃይለ ቃል የጠቀሰውን ኃይለ ቃል እሱ በቃሉ ብሎ በሚለው መሰረት አምኖ አይደለም የእግዚአብሔር ልጅነትን ስልጣን ያገኘው። መምህር ዳዊትም መርጌታውም ዜዶም ብትሆን ሌሎችም ኦርቶዶክሳውያን ማለት ነው። ምንድን ያለው ቅዱስ ጳውሎስ ቅድም መምህር ዳዊት የጠቀሰው በእምነት በኩል ሁላችሁ የእግዚአብሔር ልጆች ናችሁ ይላል። አሁን ጥያቄው ወደ እናንተ እናመጣዋለን። እኔም ወንድሞች እህቶች የምንጠይቃችሁ ዜዶ አሁን አንተን ጥያቄ ልጠይቅ፣ መምህር ዳዊትም ይህን ይመልስልና በኋላ በእውነት አንተ በእምነት በኩል ነው ወይ የእግዚአብሔር ልጅ የሆንከው? ዜዶ አሁን እዚህ ጋር ነው መሬት የረገጠውን ጨዋታ እዚህ ጋር ነው የምንጫወተው። በእውነት ቅዱስ ቃሉ እንደሚለው በእምነት ወጣ ማለት ነው ወይስ አለ? ዜዶ አለህ? አሎ እሺ፣ እኔ ያመነ የተጠመቀ ይድናል ነው አይደል የሚለው? አዎ፣ አምነን የተጠመቀው አንተ ያመነ የተጠመቀ ይድናል እንጂ ወይ ቅዱስ ቃሉ ይላል። ልክ ነህ ዜዶ፣ ቅዱስ ቃሉ ይላል። አዎ ይላል አልኩ። ቅዱስ ማርቆስ 16ኛው ምዕራፍ 16ኛው ቁጥር ላይ ይላል ይሄን ያመነ የተጠመቀ ይድናል ይላል። ስለዚህ የትኛው ነው አሁን እዛ ጋር የትኛው ማመን ነው መጠመቅ ነው የሚቀድመው ይላል? ማመን ነው የሚቀድመው። አይልም፣ እንደዛ አይልም። ያመነ የተጠመቀ ይድናል ይላል እንጂ ማመን ይቀድማል አይልም። ወንድሜ ያመነ የተጠመቀ ይድናል ብሎ በሚለው በዚህ ቃላት ውስጥ እንኳን አገባቡን ብናየው የትኛው ቃል ነው ቀዳሚ የሚሆነው? የተጠመቀ ያመነ ይድናል ነው የሚለው ወይስ ያመነ የተጠመቀ ይድናል ነው የሚለው? ሰው በሚችለው በእድሜው በሚችለው በሚረዳበት አቅም ነው የሚያምነው። ለመጀመሪያ ለቃሉ ታማኝ እንሆን። የትኛው ቃል ነው ቀዳሚ የሆነው? ያመነ ወይስ የተጠመቀ? ያመነ የተጠመቀ ሁለቱንም ነው እንጂ የሚለው ሁለቱም መደረግ እንዳለበት ነው እንጂ የሚለው አንዱ ያው ቅድሚያ የሚሰጥ ነገር የለውም። ጥቅሱ የለውም አይደል? እሺ ቁጥር 15 ላይ ከላይ ከፍ ብሎ ምንድን ነው የሚለው? 16ኛው ቁጥር ላይ ይሄንን አለ። 15ኛው ቁጥር ላይ ምን እንደሚል አሳየ። ትልቁ ላይ አርጉኝ ወገኖች። ወንድምዬ ሞክሬ ነበረ፣ አይሆንም። ትልቁ ላይ አትሆንም። ዳኒ እስኪመለስ ድረስ ኦኬ፣ ዳኒ እስኪመለስ ድረስ አይደል? ዳኒዬ እንትን ካለ ዳኒዬ ተመለስ ፕሊዝ። እሺ ወንድማችን ዜዶ አሁን እሺ ማርቆስ 16 ላይ ነው ይሄ ቃል ያለው። ይሄ እዚህ ጋር ይታያል አይደል? ዜዶ ወንድምነት ትልቁ ላይ አድርገኝ። እሺ እየተቆራረጠ ነውና ወገኖች ሪፖርት ነው። ጽሁፉን አርስቱን ዞር አድርገው ወገኖች ፕሊዝ ኮፒ ሊንክና ሼር አድርጉት። ኮፒ ሊንክና ሼር አድርጉት። እሺ ምን ይላል? ይሄ ዜዶ ምን ይላል? ማይኩን ክፈተውና አንብበው ዜድ። ያመነ የተጠመቀ ይድናል ይላል። ያላመነ ግን ይፈረዳል። የትኛው ነው ቀዳሚ የሆነው? በዚህ ውስጥ እምነት ነው ቀዳሚ የሆነው? ጥምቀት ነው ቀዳሚ የሆነው? በአጻጻፍ
ያመነ የተጠመቀ ይላል እንጂ አምኖ የተጠመቀ አይልም። እንግዲህ እንዴት ነው? ኦኬ ያመነ ከመጠመቁ በፊት ያመነ አይልም። ያመነ ይላል፣ የተጠመቀ ይላል እኮ። ስለዚህ የሚጠመቀው ሰው ማመን አለበት አይደል? ቅድሚያ መጀመሪያ ማመን የሚችል ከሆነ እውቀቱ የሚፈቅድ ከሆነ ማመን አለበት። ኦኬ የማይፈቅድስ ከሆነ ይጠመቃላ፣ መጠመቅ ይችላል። መጽሐፍ ቅዱሳዊ ክፍልን ታሳየናለህ። እሱን ግን አሁን እዚህ ጋር መጽሐፉ ግን ለመጽሐፉ ታማኝ መሆን ካለብን ያመነ የተጠመቀ ይድናል አይደለ ብሎ የሚለው ያመነ የተጠመቀ ይድናል ይላል። ስለዚህ ከመጠመቅ በፊት ሰው ምን ማለት አለበት ማለት ነው? በዚህ ቃል መሰረት ትርጉም እንደዚህ አይነት ትርጉም አትስተው። እንደዚህ አይነት ትርጉም አይደለም። ከመጠመቁ በፊት ምን መሆን አለበት ይላል የእግዚአብሔር ቃል በዚህ ቃል መሰረት። በለው ወንድሜ፣ ከመጠመቁ በፊት አይልም። እንደዛ ከመጠመቁ በፊት ማመን አለበት አይልም። ያው ጥምቀትና እምነት ብሎ የሚል ቃል አለ አይደል? እዚህ ጋር አዎ አለ። የትኛው ነው ቀዳሚ የሚሆነው በአጻጻፍ? እንደዛ ከሆነ መጽሐፍ ቅዱስ ኦሪት እኮ ነው የሚቀድመው አይደል? አሁን እንደዛ ከሆነ መጽሐፍ ቅዱስም ኦሪት ነው የሚቀድመው። ወንድምዬ ዴቪድ፣ ለቃሉ ታማኙን ለህሊና ታማኙን እዚህ ጋር ቀዳሚ ሆኖ የተገኘው ቃል የትኛው ነው? ለመዳን ያመነ ቀዳሚ ሆኖ የተገኘው ያመነ ነው አይደል? ስለዚህ ያመነው ሰው ነው አይደል የሚጠመቀው? ያመነ ሰው ይጠመቃል። በቃ አንተ አምነህ ነው የተጠመቀው? ኦርቶዶክሳውያን የግዴታ ማመን እንደዛ አይልም። ኦርቶዶክሳውያን አምነው ነው የተጠመቁት። አንተ አምነህ የተጠመቀው? መምህር ዳዊትም ይሁን አንተም ይሁን ሌሎቹ ቅድመ መርጌታው በሙሉ ኦርቶዶክሳውያን አምናችሁ ነው የጠመቃችሁት። በመጀመሪያ ያመነ ነው ብለኸኛል። ኦኬ፣ ሰው ለማመን በመጀመሪያ ምን ማድረግ አለበት? መስማት አለበት አይደል? ወንድማችን ዜዶ ለማመን ምንድነው መስማት ያለበት? የእግዚአብሔርን ቃል ነው መስማት ያለበት። የእግዚአብሔርን ቃል ቁጥር 15 ወደ ላይ ከፍ ስንል እዚሁ ጋር ይታየ። እንግዲህ እንዲህም አላቸው ወደ ዓለም ሁሉ ሂዱ። ከዛ ምን በሉ አለ? ምን በሉ አለ? ወንጌልንም ለፍጥረት ሁሉ ስበኩ። ሰው ለመዳን ቅድመ ተከተሉ በመጀመሪያ ስብከተ ወንጌል መስማት አለበት ማለት ነው። መስማት የሚችል ከሆነ መስማት አለበት። እኔ እኮ አሁን እኮ ክርክር አይደለም። አሁን መጽሐፉ ብሎ የሚለው መስማት የማይችሉ ሰዎች መጠመቅ አለባቸው ብሎ የሚለው የመጽሐፍ ቅዱስ ክፍል አንተ አይደለህም የቤተክርስቲያኒቱ መምህር ንቅንቅ ብለው ቢመጡ እንዳለ በየሰልፍ ቢሰለፉ አንዲት ነቁጣ ያሳዩን መላምት ከመናቆይ እሺ፣ እንደዛ ከሆነ አንድ አሁን የአእምሮ እንትን ያለበት ሰውና አይጠመቅም ማለት ነው እስከ መጨረሻው። ሄዶ እኔ አሁን አንተ የአእምሮ ችግር ያለብህ ሰው አይደለም አይደል? መስማት ትችላለህ፣ ማሰብ ትችላለህ፣ መናገር። ወንጌል እኮ ለሁሉም ነው አይደል? ለሰው ልጅ ሁሉ ከሆነ ሁሉንም አካታች ነው የሚሆነው አይደል? እነሱን እግዚአብሔር የጤነኛ ብቻ አይደለም። አድምጠኝ፣ እነሱን እግዚአብሔር የቱ ጋር ነው እንደዛ የሚለው? የቱ ጋር ነው እንደዛ የሚለው? አይፈርድባቸውም፣ ልንገርህ፣ አይፈርድባቸውም። የቱ ጋር ነው እንደዛ የሚለው? መጽሐፍ ቅዱስ ላይ ታለ እንደዛ የሚለው? የራስህን ትተህ እነሱ የማይሰሙ መስማት የማይችሉ ሰዎች ጋር መናገር የማይችሉ ሰዎች ስር ሄደህ አትደበቅ። አንተ መስማት ትችላለህ፣ መናገር ትችላለህ፣ ማንበብ ትችላለህ። አካታች ነው መሆን ያለበት። ወንጌል እኮ ለሁሉም ነው፣ ለሰው ልጅ ስለሆነ ለሁሉም ስለሆነ። መጀመሪያ መስማት የተሳነኝ ሰው ነኝ ብለህ ካልክ እሱን እንረዳሃና በዛ ካታጎሪ እናወራለን። አሁን አንተ መስማት ትችላለህ፣ ይኸው ስናገር ትሰማለህ፣ አጥርተህ ነው የምትመልሰው። መናገር ትችላለህ፣ መስማት ትችላለህ። ኦኬ። መስማት የተሳነው ሰው፣ ማየት የተሳነው ሰው፣ መናገር የተሳነ ሰው አይደለም። የት ነው ሄደ አካለ ስንኩላን የሆኑ ወይ ደግሞ አካለ በተፈጥሮ ሕግ ወይ ደግሞ ከተወለዱም በኋላ በአይናቸው ላይ ወይ በጆሯቸው ላይ ወይ በአንደበታቸው ላይ መናገር የማይችሉ ሰዎች ጋር ሄደ የምትደበቀው ለምንድን ነው? እና መልስ አንተ በመጀመሪያ የእነሱ አያሳስብህ። የእነሱና የህፃናቱ እንዴት እንደሚድኑ
ሊቃውንቱም የሚናገሩትን የቅዱሳት መጽሐፍ ትምህርት እኔም ማምነው ልንገርህ ስለ አንተ የተጠየቀው አንተ በዚህ ቃል መሰረት ስብከተ ወንጌል ተሰብከዋል ከመጠመቅ በፊት ከመጠመቅ በፊት የሚል የለማ ከመጠመቅ በፊት ስብከተ ወንጌል የተሰበካቸው ሰዎች ልክ ቁጥር 15 ተሰበኩ። ከመጠመቅ በፊት ወንጌል መሰበክ አለበት ግዴታ መስማት አለበት የሚላል። ለምንድን ነው እኩል የምታወራው? ለምን እኮ ነው የምታወራው? ሐዋርያቱን ላካቸው አገልጋዮቹን ሄዱና ወደ ዓለም ሁሉ ወንጌልን ለፍጥረት ሁሉ ስበኳል። ስለዚህ የትኛውም ሐዋርያ በሄደበት ቦታ ስብከተ ወንጌል ሳይሰብክ ሰዎችም ያን ስብከተ ወንጌል ሰምተው ሳያምኑ ያጠመቀ ሐዋርያ አንድ አታመጡ። አንድ የቆርኔሌዎስ ቤተሰብ በሉ፣ የሊዲያ ቤተሰብ በሉ፣ የመቶ አለቃው የወህኒ ጠባቂው በፊልጵስዩስ የነበረው ሰውዬ በሉ፣ የምትሏቸውን ቤተሰቦች በሙሉ ማለት ነው። 4 ቤተሰብ ነው፣ 3 ቤተሰብ አለ መጽሐፍ ቅዱስ ላይ ኦርቶዶክስ መላምት የምትሰራበት ማለት ነው። ምናልባት ሊኖሩ ይችላሉ፣ ሕፃናት ሊኖሩ ይችላሉ። በመላምት ጥምቀትን የሚያህል ትምህርት በመላምት ዶክትሪን የምትሰራ ቤተክርስቲያን እናንተ ከነዚህ ሁላ ቤተሰብ ውስጥ እንዴት ህፃናት አይኖሩ? ጨርሼ ልስጥህ። ጥምቀትን የሚያህል ትምህርት በመላምት በምናልባት ሊኖሩ ይችላሉ ብለው የሚሉ 4 አብያተ ክርስቲያናት አውቃለሁ። ኦርቶዶክስ ተዋህዶ፣ ካቶሊክ፣ ሉትራውያንና መካነ ኢየሱስ። የእነዚህ 4ቱም አብያተ ክርስቲያናት መላምት ላይ የተመሰረተ እንጂ የመጽሐፍ ቅዱስ ትምህርት ላይ የተመሰረተ አይደለም የህፃናት ትምህርታቸው። ስለዚህ ውሃ ይበላዋል ማለት ነው በሙሉ። የ4ቱም አብያተ ክርስቲያናት ኤርሚያስ ነኝ ያልኩት እናቱ የወለደችው ከመካነ ኢየሱስም ከሉተራንም ከካቶሊክም ከኦርቶዶክስም መጥቶ ይሞግተኝ እኔን ማለት ነው። የህፃናትን ትምህርት እውነት ያደርገውን የፊት መጥቶ እደግመዋለሁ። ተሳስቼ ያወራው እንዳይመስሏችሁ፣ ሳወራውም የኖርኩት ስለሆነ የህፃናት ሚዩት አድርገው የህፃናትን ትምህርት መጽሐፍ ቅዱሳዊ የሚያደርግ ከማን አልኩኝ? ከካቶሊክ፣ ከኢትዮጵያ ኦርቶዶክስ፣ ከሉትራውያን፣ ከመካነ ኢየሱስ መጥቶ የህፃናት ጥምቀት መጽሐፍ ቅዱሳዊ ነው ብሎ ሐዋርያቱ ህፃናትን ያጠምቁ ነበር ብሎ የሚል መላምት ነው እንጂ ፊት የሚያወራው መጽሐፍ ቅዱሳዊ መረጃ አይጠቅስም። የሚጠቅስ ካለ ግን ይግባ ተራ በተራ። አንድ ከኦርቶዶክስ ተራ በተራ አሰልፍ። አንድ ጥያቄ ልጠይቅ ኤርሚያስ። እኔ አሁን በዚህ ቃል መሰረት በዚህ ቃል መሰረት ጨርሼ ልስጥ ዜዶ፣ ከዛ አንተ ነው የምታወራው። ምነው ወደ ብዬ አንተ አታደርግም እንደ ሪኮርድ የምትለው ማለት ነው። ቆይ ከዚህ ልንቀልህ። በቃ እኔ ምን የሚሉ ሪኮርድ ይላል። አትልፋ ብራዘር፣ የደግምልሃለሁ። ዘመኔን ሁሉ ስሰብከው የነበርኩት ነው። መካነ ኢየሱስና ሉተራውያን ጴንጤ ስለሆኑ ምራራ አላቸው መስሎ ነው። በቃ መጽሐፍ ቅዱሳዊ አይደለም የህፃናት ጥምቀት። እኔን ሊያሳምነኝ የቻለ ህፃናትን አታጥምቁ የሚል የለም ሲጀመር። አንደኛ አትናቴዎስ ሚዩት ታደርጋለህ ወይስ ላውርድህ? ሚዩት አድርግ አትናቴዎስ። እታች ውረድ 18 ጊዜ አትለፍልፍብኝ። ኦኬ ምንድነው ያልኩትኝ? አሁን ዜዶ ለአንተ ነው የምሰጥህ። አንድ ሰው ለመጠመቅ ማመን አለበት። ለማመን ስብከተ ወንጌል መስማት አለበት። ወንጌል ሰበኩ ሐዋርያቱ። ከዛ የሰበኳቸው ሰዎች አመኑ፣ ያመኑትን አጠመቁ። በዚህ ቃል መሰረት ዜዶ የሚሆኑ እያንዳንዱ ኦርቶዶክሳዊ ከመጠመቁ በፊት ስብከተ ወንጌል አልሰማም። ስብከተ ወንጌል ባልሰማበት አላመንም። የኦርቶዶክስ ክርስትና የሚጀምረው ከጥምቀት ነው። የመጽሐፍ ቅዱሱ ክርስትና የሚጀምረው ከእምነት ነው። የኦርቶዶክሱ ከጥምቀት ነው። የመጽሐፍ ቅዱሱ ከእምነት ነው። ከእምነት ነው የሚጀምረው ክርስትና። ምን በማመን የእግዚአብሔርን ቃል በማመን ስብከተ ወንጌል ሰምቶ ሰው ያምናል። የኦርቶዶክስ ግን ወንጌል